بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ود وندموچه توچه السلام عليكم ورحمة الله وبركاته ندنا سلام ناتشو كن يالله الحمد لله سلام نين إن شاء الله زاري من مارو تمرت فصل في بيان صفات الحروف سلميلو كتابنا سلميلو رأسنا زاري من مارو مالتنا كهداية المستفيد فصل مالت ያለፈውንና የሚመጣውን የምንለይበት መለያ ማለት ነው في بيان ግልጽ ስለማድረግ صفات الحروف የፊደላቶችን ባህሪ ማለት ነው እያንዳንዱ ፊደል የራሱ ባህሪ ያለው ያንን ግልጽ የምናደርግበት ትምህርት ማለት ነው 95ኛው ላይ ምን ይላል ما معنى الصفة لغة واصطلاحا صفة ማለት ምን ማለት ነው ማዕናው ምንድነው ይላል ሉገተን በቋንቋ ደረጃ በአረብኛ ቋንቋ ሲፋ የሚለው ምንድነው ምን ማለት ነው ወስጢላህን ማለት ደግሞ በእስጢላህ ማለት ነው እስጢላህ ብሎ ማለት እዚህ ጋር በተጅዊድ ምሁራኖች ትርጉም ህግ መሰረት ማለት ነው الصفة صفة ብሎ ማለት ሉገተን በቋንቋ ደረጃ ما قام بالشيء የሆነ ነገር ያቆመ ነው من المعاني ከማዕና ማለት ነው ከልዕልሚ እንደ እውቀት ወሰዋዲ እንደ ጥቁር ያሁን ይሄ መገለጫ ነው የሆነ ነገር የሚገልጽ ነገር ሲፋ ይባላል የሆነ ነገር ለምሳሌ አሁን ይሄ ሰውዬ ዓሊም ነው ከተባለ ሲፋ ነው ይሄ ሰውዬ ጥቁር ነው ታላ ሲፋ ነው ይሄ ሰውዬ ረጅም ነው ከተባለ ሲፋ ነው ያኒ መገለጫ ማለት ነው የሆነ ነገር የሚገልጽ የሆነ መልእክትን የሚሰጥ ነገር ያ ማዕናው ሲፋ ባህሪ ይባላል ወስጢላሃን በእስጢላህ ደረጃ ደግሞ ከፍየቱን ሁኔታ ነው ዓሪضቱን የምንትመጣ ማለት ነው للحرف لفدل لعند فدل عند حصوله في المخرج موجعው ቦታ ላይ ሲከሰት ሲገኝ ማለት ነው ለምሳሌ እንውሰድና ሐምዛ ከየት ነው የምትወጣው ብለናል ከአቅሰል ሐልቅ ሐም እንደዛው ከአቅሰል ሐልቅ ነው ስለዚህ ሐምዛን ወይም ደግሞ ሃን ስናነብ ሀ ኢህ ሀ ሂ ሁ ብለን ከመخرጁ ከሚወጣበት ቦታ ላይ አውጥተን ስንቀራ በዛን ሰዓት የሚከሰተው ነገር ያ ሲፋ ይባላል ለፊደሉ ማለት ነው من الجهر ለምሳሌ እንደ ጀህር ምንድነው ወደፊት በዝርዝር እናያለን ወረኻዋቲ እንደ ረኻዋ እሱንም ወደፊት እናያለን ወልሐምሲ ሐምስም እንደዛው እሱንም ወደፊት እናያለን ወሽደቲ እንደ ሸዳና ሽዳ ይለያያል ሸዳ ማለት ፊደል ላይ የሆነ ሐረካ ነው ለምሳሌ አሁን ይሄ እዚህ ጋር ይሄ ሸዳ ነው ያያችሁት ይሄ ሸዳ ነው አሁን እዚህ ጋር ሸዳ ነው ይሄ ማለት ነው ይሄ ሸዳ ነው ይሄም እዚህ ጋር ሸዳ ነው ማለት ነው ይሄ ግን ሽዳ ነው ይሄ ሽኑ በከስራ ነው ወሽደቲ ሸዳና ሽዳ ይለያያል ለማለት ፈልጌ ነው እንደ ሽዳ ምንድነው የሚለው እሱንም ወደፊት ምን ይሆናል ወነህዊሃ ይሄን የመሳሰለ ሌላም ወይ ደግሞ ወነህዊሃ ማለት ወዘተር እንደማለት ነው ወዘተር ሌላም ይሄን የመሳሰሉ ነገራቶች አንድን ፊደል ከሚወጣበት ቦታ ላይ ስናወጣው በዛን ሰዓት የሚከሰት ነገር ያ ሲፋው ይባላል ማለት ነው ስለዚህ ልድገምላችሁ ወስጢላሃን ሲፋ ብሎ ማለት በስጢላሃን ከይፍየቱን ሁኔታ ነው ዓሪضቱ للحرف ለአንድ ፊደል የሚከሰት ነው ሁኔታ ነው عند حصوله في المخرج የሚወጣበት ቦታ ላይ ሲከሰት ማለት ነው طيب እሺ 96 ላይ ምን ይላል ከም هي صفات الحروف ይላል የصفات الحروف ስንት ናቸው ይላል የፊደል ባህሪያቶች ስንት ናቸው ይላል ባለፈው ትምህርታችን ላይ መኻሪጅ الحروف ላይ ስንት ነበር ያልነው 17 መኽረጅ ነበር ያለው ማለት ነው 17ቱንም አይተን ጨርሰናል ማለት ነው هي 17 ነው ይላል አሁንም 17 ሲፋ ነው ያለው አለል ሙኽታር ማለት በተመራጩ ያዲ በጣም ምርጥ የሚባለው የሚመረጠው አሪፍ የሚባለው 17 ነው ከዛም በላይ ከዛም በታች የሚያረጉ ስላሉ ነው ማለት ነው ስላሉ ነው እሺ طيب 17 ነው ካለ እንግዲህ 97ኛው ጥያቄ ላይ ኢላ ከም ቅስሚን ተንቀሲሙ هذه الصفات የነኚህ የፊደላቶች የአረብኛ ፊደላቶች ባህሪያት ሲፋዎቹ ለስንት ይከፈላሉ ይላል إلى كم قسم لسنت كفل تنقسم تكفلالج هذه الصفات إن إتشي صفاوش إنه بحرياتوش لسنت يكفلالو إلال تنقسم إلى قسمين لهولت نم يكفلوت لهولت يكفلالو مالتنو
ኪታብ ያላችሁ ኪታባችሁን ገልጣችሁ ከኪታባችሁ ላይ ተከታተሉ ማለት ነው። እሺ 75ኛው ሶፍሃ ላይ ነው ያለነው ማለት ነው። 75ኛው ሶፍሃ ላይ ያለው ኪታብ ያላችሁ ኪታብ ካላችሁ ኪታብ ላላችሁ ማለት ነው። እሺ ተንቀሲሙ ለቅስቤ ለሁለት ተከፈላለች። አንደኛ ቅስሙ ለሁ ضد ተቃራኒ ባህሪ ያለው ማለት ነው። وهو 5 ነው። ወድድሁ ከዛሊክ ተቃራኒው እንደዛው 5 ነው ማለት ነው። ስለዚህ ተቃራኒው ከተቃራኒው አጠቃላይ 10 ሊሆን ነው። ወቅስሙን ሌላኛው ደግሞ ክፍል ነው ላ ضد له ምንም ተቃራኒ የሌለው ተቃራኒ የለውም። وهو ደግሞ 7 ነው። ስለዚህ በአጠቃላይ ስንት ሆነ? 17 ሆነ ማለት ነው። ስለዚህ የአረበኛ ፊደላቶች በአጠቃላይ 17 ባህሪ ሲፋዎች አሏቸው ማለት ነው። እያንዳንዱ ፊደል እንግዲህ የየራሱ ባህሪ ሲፋ አለው። አሁን እናያለን ማለት ነው። طيب አሁንም 98ኛው ላይ ምን ይላል? ما هي ذوات الأضداد ይላል። የተቃራኒ ባለቤቶች እነማን ናቸው? ተቃራኒ ሲፋ ባህሪ ያላቸው እነማን ናቸው ይላል። እሺ ልብ በሉ ذوات الأضداد ተቃራኒ ያላቸው ባለቤቶች አንደኛ አልጀህር ነው። ወድድሁ ተቃራኒው አልሀምስ ነው። አይዋ ጀህር ነው። ተቃራኒው ደግሞ የጀህር ተቃራኒው ምንድነው? አልሀምስ ነው። طيب ወሽደቱ ሌላኛው ደግሞ ሽዳ ነው። ወድዱ ኃይልና እዚህ ጋር አረፍተ ነገር ይሞላል ማለት ነው። طيب አልጀህር የሚለው መጀመሪያ እኔ ማለት ነው። አልጀህር እዚህ ጋር አንድ ቁጥር አውጥቶ አልጀህሩ ጀህር ማለት وهو ضد الهمس የሀምስ ተቃራኒ ነው ይላል። የሀምስ ተቃራኒ ልክ እዚህ ጋር መጀመሪያ ላይ እንዳልነው የሀምስ ተቃራኒ ነው ይላል። ጀህር ምንድነው? ሀምስ ምንድነው? አሁን ልናየው ነው። ومعناه معناው ጀህር ብሎ ማለት معناው في اللغة በአረበኛ ቋንቋ الإعلان ማሳወቅ ግልጽ ማድረግ ማለት ነው። ጀህር ማለት ለምሳሌ አሁን ሶላትን ብንወስድ የመግሪብ ሶላት እና የኢሻ ሶላት እና የፈጅር ሶላት ሰላት አልጀህሪያ የጀህሪያ ሶላት ያኔ በግልጽ ቁርአኑ ስለሚቀራ ጀህሪያ ተባለ። ስለዚህ ግልጽ ማድረግ ማንኛቸውንም ግልጽ ማድረግ ሰው እንዲሰማ፣ ሰው እንዲያየው፣ ሰው እንዲያውቀው ማድረግ ይሄ ጀህር ይባላል። ስለዚህ በቋንቋ ደረጃ ማናው ጀህር ምንድነው? ኢዕላን ነው ማለት ነው። الإعلان እሺ ومعناه في الاصطلاح باصطلاح سمعناه ምንድነው? باصطلاح معناه ምንድነው? طيب ጀህር ብሎ ማለት انحباس ማገት ነው ወይም ደግሞ መሰብሰብ ነው ወይም መያዝ ነው ወይንም መቁረጥ ነው። ጀሪይን ነፈሲ አየር እንዳይወጣ የአየርን እንቅስቃሴ የአየር ወደ ውጭ የመውጣትን እንቅስቃሴን መግታት ነው። عند النطق ስናነብ بالحرف አንድን ፊደል ስናነብ ይላል። አንድን ፊደል በመናነብበት ሰዓት አየር ትንፋሽ እንዳይወጣ ትንፋሻችንን ምቅ አድርገን መያዝ ወይንም መቁረጥ ወይንም መግታት ማለት ነው። ለምን እንደው እንደዛ የምናደርገው? لقوة الاعتماد على المخرج መውጫው ቦታ ላይ በጣም ስለሚጠጋ ማለት ነው። አንድን ፊደል ስናነብ ወይም ደግሞ የጀህር ሲፋ ያላቸውን ፊደላቶች በመናነብበት ሰዓት የሰውነታችንና ሰውነታችን ኮንታክት ሲያደርግ ሲገናኝ ምን ያደርጋል? በደንብ ይገናኝና አየር እንዳይወጣ ዝግት ያደርገዋል ማለት ነው። ስለዚህ لقوة الاعتماد መጠጋቱ ስለሚጠነክር ነው። على المخرج መውጫው ቦታ ላይ وحروفه የጀህር ፊደላቶች 18 مخرجا ወይም ደግሞ حرفا 17 ፊደላቶች ናቸው ማለት ነው። 18 አፎን 18 ፊደላቶች ናቸው። وهي እሷ ሐምዛ با جيم دال ذال را زا ضاد طاء ظا عين غين قاف لام ميم نون واو يا እነኚህ ፊደላቶች ምንድናቸው? የጀህሪያ ፊደላቶች ናቸው ማለት ነው። እስኪ ወደ ኋላ መለስ እንበልና እነኚህ ፊደላቶች ከተዕሪፉ ጋር ተጥቢቅ እናርጋቸው እናገናኛቸው ማለት ነው።
ምንድን ያለው ኢንሒባሱ መቁረጥ ነው ወይንም መግታት ነው። ጀሪይን ነፈስ ይሄ የአየርን እንቅስቃሴ ወይም አየር ወደ ውጭ የሚወጣውን ይሄ መውጫውን መዝጋት ነው። አየር እንዳይወጣ መዝጋት ነው። عند النطق بالحرف አንድን ፊደል በምናነብበት ሰዓት لقوة الاعتماد على المخرج መውጫው ቦታ ላይ በጣም ስለሚጠጋ ብለን ነበር። طيب እስኪ ከሐምዛን ጀምር። ሐምዛን በምናነብ ሰዓት እጃችንን ወደ ከንፈራችን ቀረብ ብናርግ አየር ይወጣል አይወጣም? ምንም አየር የለም። አየር ምንም ነገር የለም። ስለዚህ ምንድነች? ጀህርያ ነች ማለት ነው። ሐምዛ ምን ትሉ ከሆነ ትክክል አይደለም። በትክክል ሐምዛን እያነበባችሁ አይደለም ማለት ነው። ወይንም ደግሞ እጃችሁን ወደ ከንፈራችሁ ቀረብ አድርጋችሁ በምትሉበት ሰዓት ትንፋሽ አየር የሚወጣ ከሆነ በትክክል እያነበባችሁ እንዳልሆነ ግልጽ መሆን አለበት ማለት ነው። እኔ አሁን እጄን ወደ ከንፈሬ ቀረብ አድርጌ ምንም ትንፋሽ የለም። ትንፋሽ የለም ማለት ነው። طيب እሺ ሁለተኛው ፊደል ደግሞ ባ ነው። ባ ቢ ቡ አሁን እዚህ ጋር ለቁወት الإعتماد ብሏል አይደለ? አሁን ባ ከንፈርና ከንፈራችን ሲገናኝ በደንብ ይገናኛል። ዝግት ይላል። ሽንቁር ክፍተት አይኖርም። ስለሚዘጋ ትንፋሽ ይቋረጣል፣ አይወጣም ማለት ነው። አየር ወደ ውጭ አይወጣም። ስለዚህ አሁንም ባላይ ከንፈራችሁን ማነው እጃችሁን ወደ ከንፈራችሁ ቀረብ አድርጉና ትንፋሽ ይወጣል አይወጣም ቼክ አድርጉ ማለት ነው። እንደገና ደግሞ አታወፍሩ። ባሳን በከንፈርና በከንፈራችሁ ሆድ በጫፏ ጫፏን ሁለቱን በማገናኘት ቢ ቡ አብ በዚህ መልኩ ማለት ነው። እሺ ሁለተኛው ፊደል ጂም ነው። ጂም ጃ አጂ ጂ ጁ طيب ስለዚህ ጅም ላይ ትንፋሽ መውጣት የለበትም። የሆነ ነገር እጃችሁን ቸፍ ካረጋችሁ የሆነ ከከንፈራችሁ ከሰውነታችሁ እንቅስቃሴ የሚፈጠረው የትንፋሽ መጠን ሊሆን ይችላል። አለዛ ግን ከውስጥ ትንፋሽ የሚወጣ ነገር አይኖርም ማለት ነው። ጂ ጁ አጂ طيب ዳል ላይ ደግሞ ዳ ዲ ዱ አዴ ዳልም ቀልቀላ ከሚደረግና ከምትቀጥም ፊደላቶች ውስጥ ናት ማለት ነው። ስለዚህ ዲያ ትበሉ ማለት ነው። እንደ እንትን ማለት ነው። ቀጠል እናድርጋቸው። ዲ ዱ አዴ በዚህ መልኩ ማለት ነው። ዳልን የምታወጡት ያው ባለፈው ትምህርታችን እንድትማር ነው። ከመላሳችሁ ጫፍና ከጥርሳችሁ መብቀያ ከውስጥ በኩል ምን ኡሱሉ የተናያ العليا ከጥርሳችሁ መብቀያ ነው። የኔ መላሳችሁ ጫፍ መረገጥ ያለበት ማረፍ ያለበት የጥርሳችሁ መብቀያ ላይ ነው። የፊት ለፊታችሁ ሁለቱ ጥርስ ከላይ በኩል ካላቸው እዛ ነው መረገጥ ያለበት። ዲ ዱ አዴ በዚህ መልኩ ማለት ነው። እሺ ሁለተኛው ሌላኛው ፊደል ደግሞ ዛል ነው። ዛል አሁን በጣም ለስላሳ ፊደል ነው። ምላሳችንን ጫፉን ወጣ አድርገን የምንቀራው ያም ሆኖ ግን ምንድነው ጀህርያ ነች ማለት ነው። ዛ ላይ ትንሽ የተወሰነ ትንሽ የአየር ነገር ልታገኙ ትችላላችሁ። ግን ይሄ ከሰውነታችሁ እንቅስቃሴ ኃይል የሚመነጭ ሊሆን ይችላል እንጂ ከውስጥ ወጥቶ የሚወጣ ሀምስ አይደለም። ማን ነው ጀህር ምንድነው ሀምስ ወይም ደግሞ አየር አይደለም ማለት ነው። ስለዚህ ዛልም እንደዛው ለስለስ ተደርጋ ምላሳችን ጫፋን በትንሹ ሳና በዛ ወጣ አድርገን ብንቀራም ነገር ግን ዛልን ጀህር አድርገን እንጂ ሀምስ አድርገን አንቀራም ማለት ነው። ዛል በዚህ መልኩ ማለት ነው። ራንም እንደዛው ራና ወፍሮት ራ ላይ እንደዚሁ ምንድነው አየር አይኖርም ማለት ነው። ምክንያቱም ጀህርያ ስለሆነ ማለት ነው።
ጀህርያ ብሎ ማለት አየር አለማስወጣት ማለት ነው ባጭሩ። አየር አለማስወጣት፣ አየርን ወደ ውስጥ ገቶ መያዝ ማለት ነው። ض ض أض أض أر أز أز እንደዚህ ማለት ነው። ض ض ض أض أض ጣም እንደዛው ጣም በደም እንደውም ጣ በደም ያኔ ጣ ጣ ጣ ጢ ጡ አጦ ጣ ከምትወፍር ፊደላቶችና ቀልቀላ ከሚደረጉ ፊደላቶች ውስጥ አንዷ ናት ማለት ነው። እስካሁን የቀልቀላ ፊደል ሁለት አሰልፈናል፣ ከሶስተኛ ማለት ነው። ይሄ ጂም የቀልቀላ ፊደል ነች። ለምን አራት ፊደል እንጂ ባ የቀልቀላ ፊደል ነች፣ ጂምም የቀልቀላ ፊደል ነች፣ ዳልም የቀልቀላ ፊደል ነች፣ ጣም የቀልቀላ ፊደል ነች ማለት ነው። አንድ ፊደል ነው የሚቀረን ቀልቀላ ልንሞላ። ሌላኛው ፊደል ዟ ነው። ዟም ልክ እንደ ዛል ይለሰልሳል፣ እንደ ዛል የሚለሰልስ ፊደል ነው። ነገር ግን ሐምስ ሳይሆን ጀህር ነው ማለት ነው። ዟ ዟ አው 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 አያችኋል። አው ዟ መወፈር አለበት፣ ግን አየር መውጣት የለበትም። አየር ወደ ውስጥ መቅረት አለበት ማለት ነው። ትንፋሻችን ውስጥ መቅረት አለበት። ዟም ይወፈራል በነማወፍሩት ዟ ዊ ቡ አው አው አይን አይንም እንደዛው አይን የጀህርያ ፊደል ነው። በተለይ ደግሞ ሳኪን ስትሆን ዋጥ ነው የምትደረገው። ናዕቡዱ ናዕቡዱ ጠይብ። ስለዚህ ዑ በዚህ መልኩ ማለት ነው ትቀጥናለች። ከወሰጥ الحلق ነው የምትወጣው ማለት ነው። ጠይብ እነኚህን እያንዳንዱ ፊደላቶች አሁን ሲፋቸውን እያየ ነው። የመኽረጃቸው መውጫ ቦታቸው የት የት ነው የሚለውን እናንተ የራሳችሁን ትያላችሁ መልሱ። አንዳንዶቹን ትዝ ያለኝን ለመመለስ ሞከራለሁ። ለምሳሌ غين ከአድና حلق ነው የሚወጣው፣ ከሚወፍሩ ፊደላቶች ውስጥ አንዱ ነው ማለት ነው። ስለዚህ ብለን ነው የምናወፍረው። አው ጠይብ። ቃፍም አሁን የመጨረሻው የቀልቀላ ፊደል ነው። ቃፍ አምስተኛ ፊደላቶች ውስጥ ማለት ነው። አቆ አቆ በዚህ መልኩ ቆ ቂ ቁ አቆ። ጠይብ ላም ደግሞ እንደዚህ ጋር ላም ከሚቀጥኑ ፊደላቶች ውስጥ አንዷ ናት፣ ትቀጥናለች። ከአድና ሐፈቲ አሊሳን ነው የምትወጣው። ልብ በሉ፣ ከአድና ሐፈቲ ሊሳን ከምላሳችን ጎን ከወደ ጫፍ በኩል ዝቅ ብላ ማለት ነው። ከጫፉ ላይ አሁን ከወደ ጫፉ በኩል ዝቅ ብላ ነው የምትወጣው፣ ከጎን በኩል አል። በትክክል ካላችሁ ያስታውቃችኋል። አል እዚህ ጋር እኛ አሁን እዚህ ጋር ትኩረት የምናደርገው አየር ይወጣል አይወጣም የሚለውን ነው። አል ስለዚህ አየር የለም፣ ትንፋሽ የለም ማለት ነው። ትንፋሽ የለም። አል ላ ሊ ሉ ማ ሚ ሙ አም አም ና ኒ ኑ አን አን። አይዋ ጠይብ ኑንም እንደዛው ማለት ነው። ኑን ከየት የምትወጣው? ምን ጠረፍ ሊሳን ነው አይደለ? مع ما يحذيها من اللثة العليا ومن الحنك الأعلى. طيب واو أو واو. طيب واو هون واو ላይ ስንል ዋ ስንል ትንፋሽ አየር አይወጣም ማለት ነው። ከዛ መጨረሻ ያ ነች። ያ አይ ያን ስቀሩን ትንፋሽ ከወጣ ትክክል እንዳልሆነ ተረዱ። ትንፋሽ መውጣት የለበትም። ትንሽዬ ነገር ትንሽዬ ሊኖር ይችላል። እሱ ምንም አይደለም። ይሄ እጃችንን ግርፍ የሚያደርግ አይነት ትንፋሽ ካልሆነ ማለት ነው። አይ ያ ዩ። ስለዚህ የጀህርያ ፊደላቶች እነኚህ ናቸው። ጀህር ማለት አሁን በድጋሜ አየር ትንፋሽ አለማስወጣት፣ ትንፋሽን ወደ ውስጥ መግታት ማለት ነው። እሺ ወضده ተቃራኒው የመጀመሪያው ጀህር ነው። ሁለተኛው ደግሞ አልሐምስ ነው። አልሐምስ وهو እሱ ضد الجهر
የጀህር ተቃራኒ ነው። የጀር የዝ ማለት ነው። የዚህ የጀህር ተቃራኒ ነው ሀምስ ማለት። ወማዕናሁ ማዕናው ትርጉሙ ፊ ሉገቲ በአረበኛ ቋንቋ አልኸፋኡ ነው። ኸፋ መደበቅ፣ ድብቅ መሆን ማለት ነው። መደበቅ ሀምስ ይህመስ ኡስ እንደማለት እህሙስ ያኒ ዝም በል ወይም ደግሞ ተደበቅ እንደማለት ድብቅ መሆን ማለት ነው። ወማዕናሁ ማዕናው ፊ ልእስጢላሒ በእስጢላህ ማለት ነው። በእስጢላህ ማለት ያኒ በተውጂድ ህግ መሰረት ማለት ነው። ጀረያኑ ነፍሲ አው ጀረያኑ ነፈስ ጀረያኑ አነፈስ ቅድም እዚህ ጋር ምን ነበር ያለው ጀህር ላይ ኢንሂባሱ ጀሪ አነፈስ ነበር ያለው አይደል? የትንፋሽን ጀሪ ይሄ መንቀሳ ወደ ውጭ መፍሰሱን መግታት ነው ብለን ነበር አላ አው ይሄን የትንፋሽ መውጣቱን። እዚህ ጋር ግን በተቃራኒ ምንድነው ጀረያኑ ነፈስ ትንፋሽን ማስኬድ ማለት ነው። በቃ ማስወጣት፣ ዘና ብሎ በደንብ ትንፋሽን በደንብ ማስወጣት ማለት ነው። መተንፈስ عند النطق بالحرف ያንን ፊደል በመናነብበት ሰዓት የሐምስን ፊደል በመናነብበት ሰዓት ትንፋሽ እንደፈለገ በደህና ሆኖ እንዲወጣ መፍቀድ ማለት ነው። ለምን ከተባለ እዚህ ጋር لضعف الاعتماد على المخرج መውጫው ቦታ ላይ መጠጋቱ ኢዕቲማዱ ስለሚደክም ቀላል ስለሆነ ማለት ነው። እዚህ ጋር ምንድን ነበር ያለው የጀህር ላይ لقوة الاعتماد ኢዕቲማዱ ላይ በጣም ጥንካሬ ስላለው በደም ጥግት ስለሚል ማለት ነው። ሐምስ ላይ ደግሞ ምንድነው لضعف الاعتماد ይሄ ኢዕቲማዱ የሰውነታችን ሌላኛው ሰውነታችን ላይ ኮንታክት ሲገናኝ ትንሽ ነው ጠጋ የሚለው እንጂ በደም ጥግት ብሎ አይጠነከርም ማለት ነው። على المخرج وحروفه يا همس في دلاتوش ደግሞ عشراتون 10 ናቸው 10 እዚህ ላይ ደግሞ ስንት በላ ነው የጀህር ላይ 18 ስለዚህ በአጠቃላይ 28 ሊሆን ነው ማለት ነው። የአረብኛ ፊደልም 28 ነው። طيب መጅሙዓቱን ተሰብስባለች في قولك በአባባልህ ላይ በዚህ ንግግር ውስጥ ተሰብስባለች። حثه شخص سكت حثه شخص سكت እዚህ ጋር እቺ ሰከት ነው ፋ እዚህ ጋር እቺ ፋ በስተት ነው እንጂ ፋ እዚህ ጋር ነው መሆን ያለበት። فحثه ነው እቺ ፋ እዚህ ጋር ምታያት ፋ ፈሰከት ነው የሚለው አይደል? ፋ እቺ ፋ ተዚህ ጋር ተንስታ እዚህ ጋር ነው መውጣት ያለበት። ይሄ የጽሁፍ ስህተት ነው። ፈሐ ከፋ ነው የሚጀምረው። فحثه شخص سكت እነኚህ 10 ፊደላቶች የምን ፊደላቶች ናቸው? የሐምስ ፊደላቶች ናቸው ማለት ነው። ለምሳሌ ሐም ብንወስድ አሁን ነው የሚለው ጉሮሮችን ውስጥ አሁን ሰውነታችን ውስጥ በሱ ይገናኛል፣ ኮንታክት ያደርጋል፣ ይጠጋል አይጠጋም ማለት ነው። ትንፋሽ ይወጣል ማለት ነው። ትንፋሽ ይወጣል። ሳ ላይ ብንወስድ አሁን በደንብ ነው ትንፋሽ የሚወጣው በደንብ ሳ ምክንያቱም ራሳችን ጥርሳችን ጋር በደንብ ስለማይገናኝ ስለማይጠገባ ማለት ነው። አሁን ሀ ምን ሆነች? ሐምስ ሆነች። ሐምዛሳ ጀህርያ ሆነች። መክረጃቸው አንድ ነው። የመውጫ ቦታቸው ልብ በሉ አንድ ነው። ከአቅሰል ሐልቅ ነው የሚወጡት። ከአንድ ቦታ ነው የሚወጡት። ግን በምን ተለዩ? በባህሪ ሲፋቸው ይለያያል። ሐምዛ የጀህርያ ስትሆን ሀ ግን ምን ሆነች? ማህሙስ ሆነች፣ ሐምስ ሆነች ማለት ነው። ሺን ሻ طيب አሁንም ወደ ኋላ እንመለስና ሐን ብንወስድ ለምሳሌ ሐ የምን ፊደል ነች? የሐምስ ፊደል ነች። ከሐ ጋር አብሮ የሚወጣው ፊደል ማን ነው? አይን ነው። አይን ደግሞ እዚህ ጋር ምን ሆነች? የጀህርያ ፊደል ሆነች ማለት ነው። መክረጃቸው አንድ ቢሆንም መውጫቸው ቦታ አንድ ቢሆንም በሲፋቸው ግን በባህሪያቸው ተለያዩ ማለት ነው። طيب ሳ ከታ ጋር የሚወጡ ፊደላቶች ለምሳሌ እነማን ናቸው? ታና ቫ ዛል አይደሉ? ስለዚህ ሁለቱ ፊደላቶች ቫና ዛል የማን ፊደል ሆኑ? የጀህርያ ፊደል ሆኑ ማለት ነው። የጀህርያ ፊደል ሆኑ ማለት ነው። ሸክሱን ሺን ከሺን አሁን ከየት ነው የምትወጣው? ከወሰጠ ሊሳን አይደለ? ከወሰጠ ሊሳን ፊደል የሚወጡ ፊደላቶች ሌላ ሁለት አሉ የተቀሩ እነማን ናቸው? ጅምና ማን? ያ ጅምና ያ። ስለዚህ ጅምና ያ ጀህርያ ሲሆኑ
ሺን ደግሞ ምን ሆነች ተፈሺ ሆነች ማለት ነው ተፈሺ ማን ነው ሐምስ ማለት ነው አፎን ሐምስ ሆነች ማለት ነው ሐምስ አየር ነስጣለ ለምሳሌ ሺን አሽ እንደውም እዚህ ጋር በደንብ ነው የሚወጣው አየር አሽ طيب ሌላኛው ፊደል ደግሞ ኻ ነው ኻ ከየት ነው የሚወጣው ኻ የሚወጣው ከአድና الحلق ነው አይደለ ከአድና الحلق ከጉሮሮአችን መጨረሻ ከወዳፋችን በኩል ካለው ማለት ነው እሺ طيب ከሱ ጋር የሚወጣ ፊደል ሌላ ማን ነበር ያልነው غين ነው غين ከአክሰር حلق ነው የሚወጣው غين ጀህሪያ ነው ኻ ግን ምንድነው ሐምስ ነው ማለት ነው አህ ስንል ትንሽ ብትሆንም ያኔ ተወሰነ ምን አለ አየር አለ ማለት ነው አየር አለ صاد صارም ላይ ነዝሆ ምን አለ ሐምስ አለ ማለት ነው ሐምስ አለ የصاد ከን የሚወጣው ከጠረፈ ሊሳን مع وصول الثنايا السفلى ነው አይደለ ከሷድ ጋር አብሮ የሚወጡ ፊደላቶችስ እነማን ናቸው ዛ አለበት ዛ ጀህሪያ ነች صاد ደግሞ ምን ልትሆን ነው ሐምስ ልትሆን ነው ማለት ነው ፋም ነዛው አፍ ስንል ትንፋሽ በደንብ ይወጣል ማለት ነው ሲን አስ ይሄ ሶ ይሄ ሳ ነው ይሄ ሳ ይሄ ሳ ላይ ነዘው ትንፋሽ ይወጣል ማለት ነው ሐምስ ስለሆነ ማለት ነው ሌላኛው ካፍ ነው አክ ካ ኪ ኩ የመጨረሻው ፊደል ታ ነች ታ ሐምስ ፊደል ነች ማለት ነው ትንፋሽ ስለሚወጣባት ከታ ጋር የሚወጡ ፊደላቶች ሌላ አብረው አሉ ሁለት ፊደላቶች ታ እነማን ናቸው ጦ እና ዳል እነሱ የምንድናቸው የጀህሪያ ናቸው የጀህሪያ ሲፋ ያለባቸው ፊደላቶች ናቸው ታ ግን ተሶስቱ ለብቻዋ ተነጥላ የሐምስ ፊደል ሆነች ማለት ነው ስለዚህ የአረብኛን ፊደል መخرጃቸው አንድ ቢሆንም በሲፋቸው እንለያያቸዋለን ማለት ነው በሲፋ ቢገናኙ በመخرጅ ይለያያሉ በመخرጅ ደግሞ በመውጫ ቦታ ቢገናኙ አንድ ቢሆኑ ደግሞ በሲፋ በባህሪ እንደምትመለከቱት ይለያያሉ ማለት ነው ስለዚህ የሐምስ ፊደላቶች ስንት ናቸው 10 እነማን ናቸው فحثه شخص سكت የአረበኛ 28ቱ ፊደላቶች ከዛ ውስጥ እነኛ 10ሩ የሐምስ ሲሆኑ የተቀረውሳ የጀህር ነው ስለዚህ የጀህርን ፊደላቶች ሐምዛ ባጂም ያላችሁ መቁጠር አይጠበቅባችሁ ምንድነው ታደርጉት የሐምስን ፊደል ተሸመድዱና فحثه شخص سكت የሚሉን ተሸመድዱና የተቀረው የምን ፊደል ነው የጀህሪያ ፊደል ነው ማለት ነው በባጭሩ ቶሎ ለመረዳት ቶሎ እንዲያዝላችሁ ከፈለጋችሁ የሐምስን ፊደል فحثه شخص سكت እቺን ፈዟት فحثه شخص سكت ተዚህ የተቀሩ በአጠቃላይ የሐምስ ፊደላ የጀህሪያ ፊደላቶች ናቸው ማለት ነው የዛሬው ትምህርታችን ይሄን ይመስላል ትንሽ ያረዘምኩባችሁ ይመስለኛል ኢንሻአላህ በቀጣይ ደግሞ አሽዳ የሚለውን የምንማር ይሆናል ማለት ነው ላዳመጣችሁኝ ከልብ ያመሰግናለሁኝ ጀዛኩሙላሁ ኸይራን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم على نبينا محمد وجزاكم الله خيرا وإلى لقاء ودرس جديد دمتم في حفظ الله دمتم في أمان الله والسلام عليكم ورحمة الله وبركاته